የአስፋልቱን ለማስቀጠል ሰኔ ግንቦት ጀምረን እስከዛሬ ድረስ ሂደን ነው ዛሬ እዚህ የደረሰ 800 ምናምን ሚሊዮን ሆነ። ከዚያ እንደዚህ እያልን እሺ እንደዚህ ከሆነ እንዴት እናድርግ? የግድ ኮሪደር መስራት አለብን። ኮሪደር ደግሞ በኮብል አንሰራም። ኮብል አሁን ወደ አስፋልት እየተቀየረ ነው ሌሎች ከተሞች ላይ ማለት ነው። እኛ ደግሞ ኮብሉንም አንንከባከበውም። አንዴ ከተሰራ በኋላ እንኳን ኮብሉን ዲሽ ዌውን በሙሉ ዘግተነዋል እኮ እዚህ አስፋልቱን እኮ እዚህ አደባባዩ ላይ እኮ በስንት መከራ ነው እኮ ፈንቅለን ያወጣ ነው። እና በጣም ተላምደናል ከደሳሳ ከዳስ ጋር ከሸራ ጋር ከአረጀ በረንዳ ጋር ምናምን ቆሻሻውንና ደናውን መለየት ተስኖናል። እኔ በዚህ ልክ ነው የምናገረው። በጣም ፈተና ነው። ኮብሉ ሲፈርስ መንግስትን ነው የምንጠብቅ። ዲሽቦው ሲዘጋ መንግስትን ነው የምንጠብቅ። መንገድ ሲመጣ በየአመቱ መሰረተ ልማት የሚይዛትን የሮድ ፈንድን ነው የምንጠብቅ። ወርልድ ባንክ የሚባለው ስለሌለ ማለት ነው። ይሄን ተስፋ ቁረጡ የለም። እኛ ራሳችን ሞቢላይዝ እያደረግን ነው ስራ መስራት ያለብን። ስለዚህ ይሄንን ራሳችሁ ሂዳችሁ እዩት። ሁሉ ከተማ የሚለወጠው ከመንግስት በሚመጣ በጀት አይደለም። የኛ ከተማ በጀት የምታውቁት ነው። ግብር ለማስከፈል ትንቅንቅ ነው። ምርጥ የምትለው ሰው ሀሳብ ሲሰጥ አመለካከቱ ምናምን ስትለው ግብር ስትለው መከራ ነው። ስለዚህ ከዚህ ሽፍት እናርግ፣ ሀሳባችንን እንቀይር፣ ወደ ተጨባጩ ፍኖተ ሰላምን ወደሚለውጠው ተግባር እንግባ ነው እኛ እያነሳን ያለው። ስለዚህ ይሄንን ይዘን ወደ ተግባር እንግባ ነው እና ሰነዳችን ከመንግስት ሰራተኛው ምን ይጠበቃል፣ ከጃቢ ከፍኖተ ሰላም ከተማ ከዞን ምን ይጠበቃል፣ ጃቢ ምን ያክል ሰራተኛ አለ፣ ፍኖተ ሰላም ከተማ ምን ያክል ሰራተኛ አለ፣ ዞን ምን ያክል ሰራተኛ አለ፣ ፍኖተ ሰላም ውስጥ ካሉ ባንኮች ምን ያክል ሰራተኛ አለ፣ ቴሌ ምን ያክል ሰራተኛ አለ፣ መብራት ኃይል ምን ያክል ሰራተኛ አለ፣ ሌሎች ተቋማት ምን ያክል ሰራተኛ አለ፣ ከሃይማኖት ተቋማት ምን እናገኛለን፣ ከድሮች ምን ያክል እናገኛለን፣ ከቁቦች ምን ያክል እናገኛለን የሚለውን በሙሉ ሰርተናል። ዛሬ የማስጀመሪያውንና በዚህ ልክ ነን የሚለውን ለማስኬድ ነው። ከዚህ በኋላ በሂደት እያንዳንዱን እየጠራን ግልጽ እናደርጋለን፣ እቅዱን እናሳውቃለን ማለት ነው። እንዴት አድርገን ገንዘቡን እንሰብስበው የሚለውን በዚያ እየተወያየን እንሄዳለን። ስለዚህ ይሄንን በዚህ እንድትረዱን እንጂ ይሄ ያለቀለት መድረክ እንዳልሆነ እንድትረዱን። እነዚህ መድረኮች በሚፈጠሩበት ጊዜ ስለ ኮሪደር ስብሰባ ከተባለ ስለ ኮሪደር ልማት ከተባለ ልክ ሰሞኑን እንዳሳያችሁት ቀና ትብብር በቃ ምንም ማንም እንዲነግራችሁ እንዳትሉ ነው። ክትት ብለን ተወያይተን ወደ ተግባር ገብተን ምን ሄድበትን አውድ ፍጠሩ የሚለውን ሐሳብ ለመስጠት ነው።